ምን አይነት ኮመን የሆኑ ብልሽቶች ይከሰታሉ? እነዚህ ብልሽቶች በምን ምክንያት የመጡ ናቸው? ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበል። ለዛሬ ቪዲዮ የማቀርብላችሁ በተሽከርካሪ ኢንጂን ወይም ደግሞ ሞተር ብለን በምንጠራው ክፍል ውስጥ የምናገኛቸውን ሶስት ዋናና መሰረታዊ የሚባሉ የፓምፕ አይነቶችን በዚህ ቪዲዮ ላይ አብረን እንመለከታለን። እነዚህ ሶስት የፓምፕ አይነቶች ምንድን ናቸው፣ እንደዚሁም ደግሞ ምን ነው ፓምፕ የሚያደርጉት የሚለውንና ከዛም በተጨማሪ ደግሞ በምን አይነት መልኩ ነው ፓምፕ የሚያደርጉት፣ በውስጣቸው ምን አካላቶች ወይም ደግሞ ምን ኮምፖኔንቶችን በውስጣቸው ይይዛሉ፣ ምን አይነት ኮመን የሆኑ ብልሽቶች ይከሰታሉ ወይም ደግሞ እነዚህ ብልሽቶች በምን ምክንያት የመጡ ናቸው የሚለውንና ምን አይነት ሶሉሽን መደረግ አለበት የሚለውን በዚህ ቪዲዮ ላይ እያንዳንዳቸውን አንድ በአንድ ለማየት እንሞክራለን ማለት ነው። በመጀመሪያ የምንመለከተው ወተር ፓምፕ የምንለውንና በኢንጂን የኩሊንግ ሲስተም ወይም ደግሞ የማቀዝቀዣ ክፍል ውስጥ የምናገኘውን አንዱና ዋነኛ የዚህ የሲስተሙ አካል የሆነው ነው የምንመለከተው ማለት ነው። ይህ ወተር ፓምፕ ብለን የምንጠራው አካል እንግዲህ በኩሊንግ ሲስተም ውስጥ ከምናገኛቸው በርከት ያሉ አካላቶች መካከል አንዱና ዋነኛ የሚባለው የዚህ ሲስተም አካል ይህ ወተር ፓምፕ ብለን የምንጠራው ነው። ይህ ሲስተም እንግዲህ እንደምታውቁት በተሽከርካሪ ኢንጂን ላይ ኢንጂን ወይም ደግሞ ሞተር በሚሰራበት ሰዓት ላይ በኢንጂን ውስጥ የሚፈጠረውን እጅግ በጣም ከፍተኛ የሆነ ሙቀት ኮንትሮል ለማድረግና እንደዚሁም ደግሞ ኩላንቱን ከኢንጂን ውስጥ ሙቀትን ይዞ ወደ ራዲያተር ፍሎ እንዲያደርግ እንደዚሁም ደግሞ ከራዲያተር ውስጥ ደግሞ ቴምፕሬቸሩን ድሮፕ ያደረገውን ወይም ደግሞ እኛ በተለምዶ የቀዘቀዘ የምንለውን ውሃ ደግሞ እንደዚህ ወደ ኢንጂን ውስጥ በማስገባት ኩላንቱ ወይም ደግሞ ውሃ የምንለው ሰርኩሌት እንዲያደርግ የሚያደርገው የፓምፕ አይነት ይሄ ወተር ፓምፕ ብለን የምንጠራውና በተሽከርካሪ ኢንጂን ወይም ደግሞ በተሽከርካሪ ሞተር ክፍል ውስጥ የምናገኘው ነው ማለት ነው። ወተር ፓምፕ በውስጡ ምን አካላቶች አሉ የሚለውን ስንመለከት እዚህ ጋር እንደምትመለከቱት ይሄ በመጀመሪያ እዚህ ጋር የምናየው ይሄኛው ፓርት ፓምፕ ሃውሲንግ ብለን የምንጠራው ሲሆን ይሄ ፓምፕ ሃውሲንግ የምንለው አካል እንግዲህ ይሄን ፓምፑን በኢንጂናችን ላይ አንደኛ ለመግጠም የሚያገለግለንና እዚህ ጋር እንደምታዩቸው በእነዚህ ቀዳዳዎች አማካኝነት የኢንጂናችን ፍሮንት ላይ ወይም ደግሞ በሞተሩ ላይ የምንገጥምበት ፊክስ የምናደርግበት አካል ነው። ከዛ በተጨማሪም ደግሞ እንግዲህ በውስጡ የተለያዩ የዚህን የፓምፕ ክፍሎች አቅፎ የሚይዝ አካል ነው ይሄ ሃውሲንግ የምንለው ማለት ነው። ሌላኛውና ሁለተኛው የዚህ የፓምፕ ክፍል ብለን የምንጠራው ኢምፕለር የምንለው አካል ነው። ይሄ ኢምፕለር ብለን የምንጠራው በፓምፑ በውስጠኛው ክፍል ውስጥ የምናገኘውና እንደዚሁም ደግሞ ኩላንቱን ወይም ደግሞ ውሃውን ከራዲያተሩ ወደ ኢንጂን ብሎክ ወይም ደግሞ ወደ ሲሊንደር ብሎክ ውስጥ ፍሎ እንዲያደርግ ወይም ደግሞ ፍሰት እንዲኖረው ፓምፕ የሚያደርገው ይሄ ብለድ ያለው ወይም ደግሞ ብለድ ስትራክቸሮች ያሉት ይሄ አካል ኢምፕለር ብለን የምንጠራው ነው ማለት ነው። ሌላውና ሶስተኛው የዚህ የፓምፕ አካል ወይም ደግሞ ክፍል ብለን የምንጠራው ፑሊ የምንለው ነው ወይም ደግሞ ድራይቭ ፑሊ ይባላል። ይሄ ድራይቭ ፑሊ የምንለው ይሄኛው አካል ነው እንግዲህ የሚሽከረከረው ይሄ ጥቁሩ ክፍል። ይሄንን ፑሊ የምንለውን አካል እንግዲህ በአንዳንድ ተሽከርካሪዎች ላይ አንድ ግሩቭ ብቻ ሊኖረው ይችላል። እንደዚሁም ደግሞ በአንዳንድ ተሽከርካሪዎች ላይ እንደዚህ ደብል ግሩቭ ያለው ወይም ደግሞ ሁለት ግሩቭ ልናይ እንችላለን ማለት ነው። ይሄ እንግዲህ ግሩቭ ቤልት ወይም ደግሞ ቺንጋ ብለን የምንጠራው አካል የሚገባበትና ይህ ፓምፕ ከኢንጂኑ ወይም ደግሞ ከሞተሩ ክራንክሻፍት ብለን ከምንጠራው የኢንጂኑ ክፍል ውስጥ ኃይልን በቤልት ወይም ደግሞ በቺንጋ በመቀበል ኢንጂኑ በሚሰራበት ሰዓት ላይ እና ክራንክሻፍቱ በሚሽከረከርበት ሰዓት ላይ እንደዚሁ በዚህ በቺንጋው አማካኝነት ኃይልን በመቀበል የፓምፑን ክፍሎች ድራይቭ ለማድረግ የሚያገለግል አካል ነው ይሄ ፑሊ ብለን የምንጠራው አካል ማለት ነው። እንግዲህ ይሄ ፑሊ በሚሽከረከርበት ጊዜ በውስጣዊው ክፍል ላይ ኢምፕለር የምንለው አካል ውሃውን እየቀዘፈ ፓምፕ የሚያደርግ ሲሆን እንደዚሁ ደግሞ ፋን ወይም ደግሞ ቬንቲሌተር ብለን የምንጠራው አካል በውጫዊው ክፍል ላይ በመሽከርከር ውስጣዊው አካል ውሃውን ሰርኩሌት እንዲያደርግ ሲያደርግ ውጫዊው አካል ላይ የሚሽከረከረው ፋን ወይም ደግሞ ቬንቲሌተር ደግሞ በራዲያተሩ ውስጥ ፍሎ የሚያደርገው ውሃ በአየር አማካይነት እንዲቀዘቅዝ ወይም ደግሞ ሙቀቱን ድሮፕ እንዲያደርግ አየርን በመቅዘፍ በራዲያተሩ ፊን ብለን በምንጠራቸው ክፍሎች ውስጥ አየርን በማሳለፍ በራዲያተሩ ውስጥ ፍሎ የሚያደርገው ኩላንት ወይም ደግሞ ውሃ ደግሞ እንደዚሁ ሙቀቱን እንዲቀዘቅዝ ወይም ደግሞ ሙቀቱን ድሮፕ እንዲያደርግ ያግዛል ማለት ነው። ሌላኛው የዚህ የፓምፕ ክፍል ደግሞ እዚህ ጋር እንደምትመለከቱት በዚህ በፓምፕ ውስጣዊ ክፍል ውስጥ ይህንን ኢምፕለር የምንለውን አካልና እንደዚሁም ደግሞ ይህንን ፑሊውን የሚያገናኝ ሻፍት አለ ማለት ነው። በዚህም ምክንያት እንግዲህ ይሄ ፑሊ የምንለው አካል ድራይቭ በሚደረግበት ሰዓት ኢምፕለሩ
ይሽከረከራል። እንግዲህ ሌላው በዚህ በፓምፕ ውስጥ የምናገኛቸው ፓርቶች አሉ። ከነዚህ መካከል እንግዲህ ሌላኛው ቤሪንግ የምንለው ነው። ይሄ ቤሪንግ ወይም ደግሞ ኩሽኔት ብለን የምንጠራው አካል አለ። ይህ አካል እንግዲህ በዚህ በፓምፕ ውስጥ ይሄ ሻፍት በሚሽከረከርበት ጊዜ ሻፍቱ ስሙዝ በሆነ ሞሽን ወይም ደግሞ ስሙዝ የሆነ ሮቴሽን እንዲኖረው የሚያደርግና እንደዚህም ደግሞ ሻፍቱን ሰፖርት በማድረግ ሎዱን የሚሸከመው እንግዲህ ይሄ ቤሪንግ የምንለው አካል ነው። ከዛ በተጨማሪ እንደገና ደግሞ ሲል ወይም ደግሞ ጋስኬቶችንም እዚህ ፓምፕ ላይ እናገኛለን ማለት ነው። እንግዲህ ሲል የምንለው ውሃው ፓምፕ በሚደረግበት ሰዓት ላይ ወይም ደግሞ በሲስተም ውስጥ ያለ ውሃ ወደ ውጪ ሊክ እንዳያደርግ ወይም ደግሞ እንዳይፈስ የሚከላከል አካል ሲሆን ጋስኬት የምንለው ደግሞ እንደዚሁ በዚህ በፓምፕ ቦዲው ላይ ወይም ደግሞ ፓምፕ ሃውሲንጉ ላይ እዚህ ጋር ቦዲው ላይ ከመግጠማችን በፊት በመሃል የምናስገባው ጋስኬት አለ። ስለዚህ እንግዲህ ብዙ ጊዜ እነዚህ ይሄ ጋስኬትና ሲል የምንለው አካል በሚበላሽበት ጊዜ ወይም ደግሞ ዳሜጅ በሚሆንበት ጊዜ ኩላንቱ ወይም ደግሞ ውሃው ከሲስተሙ ወደ ውጪ በዚህ በፓምፑ አካባቢ ሊክ ሲያደርግ እናያለን፣ ወደ ውጪ ማለት ነው። እንግዲህ ቤሪንግ ፌል በሚያደርግበት ሰዓት ላይ አንደኛ ቫይብሬሽን ሊኖር ይችላል። ቫይብሬት በሚያደርግበት ሰዓት ላይ ቤሪንጉ ዳሜጅ መሆኑን በቀላሉ መረዳት እንችላለን። እንደዚሁም ደግሞ ቤሪንጉ ዳሜጅ ከሆነ ደግሞ እንደዚሁም ሲሉንም ስለሚጎዳው በቀላሉ ኩላንት ወይም ደግሞ ውሃ ከሲስተሙ ውስጥ ወደ ውጪ በዚህ በሻፍቱ በኩል ሲፈስ ወይም ደግሞ ሊክ ሲያደርግ እንመለከታለን ማለት ነው። እንግዲህ ሌላኛው ደግሞ የዚህ የፓምፕ ክፍል የምንለው እዚህ ፓምፕ ላይ የምናገኘው ነገር ግን በሁሉም ተሽከርካሪዎች ላይ ይህንን አካል ምናልባት በሁሉም የወተር ፓምፕ ላይ ይህንን አካል ላናየው ወይም ደግሞ ላናገኝ እንችላለን። ይሄ አካል እንግዲህ ፋን ክላች የምንለው ነው። እንግዲህ እዚህ ጋር እንደምትመለከቱት ይሄ ኩሊንግ ፋን የምንለው የሚገጠምበት ይህ አካል በዚህ በፑሊውና በዚህ በፋኑ መካከል የምናገኘው አካል ነው። ይሄም እንግዲህ በውስጡ የሲሊከን ፍሉድ ያለውና በኢንጂኑ ሙቀት ላይ ዲፔንድ በመሆን ከዚህ ከፋኑ ጋር ኢንጌጅ እና ዲስኢንጌጅ እንዲሆን የሚያግዝ እጅግ በጣም አስፈላጊና ወሳኝ የሆነ ፓርት ነው። ይሄ ፋን ክላች እንግዲህ ምንድነው የሚያደርገው? ኢንጂኑ በሚሞቅበት ሰዓት ላይ ፑሊውንና ይህንን ፋን ኢንጌጅ በማድረግ የፑሊውንና የፋኑን ስፒድ ተመሳሳይ በማድረግ ይሄ ፋን በራዲያተር ውስጥ የሚያልፈውን ኩላንት አየር በመቅዘፍ እንዲያቀዘቅዝ ወይም ደግሞ ቴምፕሬቸሩን ድሮፕ እንዲያደርግ ያደርገዋል። ነገር ግን ኢንጂኑ ኮልድ በሚሆንበት ሰዓት ወይም ደግሞ ሞተሩ ቀዝቃዛ በሚሆንበት ሰዓት ላይ ቀዝቃዛ በሆነ ቴምፕሬቸር ላይ ሞተር እየሰራ መቆየት ስለሌለበትና በአጭር ጊዜ ውስጥ ወደ ኖርማል ኦፕሬቲንግ ቴምፕሬቸር ወይም ደግሞ ሞተሩ መስራት ወዳለበት የሙቀት መጠን ላይ መድረስ ቶሎ ስላለበት ይህንን ፋን ከዚህ ከፑሊው ጋር ዲስኢንጌጅ በማድረግና ፑሊው በሚሽከረከርበት ፍጥነት ፋኑ እንዳይሽከረከር በማድረግ ወይም በሌላ አባባል በራዲያተር ውስጥ የሚያልፈው ውሃ ሙቀቱን ለአየር እንዳይሰጥ በማድረግ ወይም ደግሞ አየር የሚቀዝፈውን አየር በመቀነስ የሞቀው ውሃ ተመልሶ ወደ ኢንጂኑ ውስጥ እየገባ ኢንጂኑ ቶሎ ወደ ኖርማል ኦፕሬቲንግ ቴምፕሬቸር ወይም ደግሞ ወደ ሙቀት ደረጃው እንዲደርስ ለማድረግ የሚያግዝ አካል ነው ማለት ነው። ነገር ግን ኢንጂኑ ወደ ኖርማል ኦፕሬቲንግ ቴምፕሬቸር ወይም ደግሞ ሞተሩ መስራት ባለበት የሙቀት ደረጃ ላይ ከደረሰ በኋላ ግን ከዛ በኋላ ኤክስትራ የሆነ ሂት እንዳይፈጠርና ወይም ደግሞ ከፍተኛ የሆነ ሙቀት ተፈጥሮ ኢንጂኑ ወደ ኦቨርሂቲንግ ወይም ደግሞ ወደ ዳሜጅ እንዳይሄድ ይህ ክላች ፑሊውንና ይህንን ፋን ኢንጌጅ በማድረግ በተመሳሳይ ፍጥነት እየዞሩ ይህም ፋኑ አየር እንዲቀዝፍና በራዲያተር ውስጥ የሚያልፈውን ውሃ እንዲያቀዘቅዝ ያደርጋል ማለት ነው። እንግዲህ እዚህ ጋር መመልከት እንችላለን። ምናልባት እዚህ ጋር በምትመለከቱበት ሰዓት አሁን ይህንን ፑሊውን በእጄ በሚይዝበት ሰዓት እና ይሄን ፋን በማሽከረክርበት ሰዓት እንግዲህ ምንም አይነት ኢንጌጅመንት በመሃላቸው የለም። እዚህ ጋር እንደምትመለከቱት ይሄ እንግዲህ አሁን ቴምፕሬቸሩ ኮልድ ስለሆነ ወይም ደግሞ ሙቀት ስለሌለ የፋኑና የፑሊው ኢንጌጅመንት እዚህ ጋር ዊክ ነው ማለት ነው። ነገር ግን ይሄ ሙቀት ወይም ደግሞ ኢንጂኑ እየሰራ በሚሄድበት ሰዓት በሚሞቅበት ሰዓት ላይ በራዲያተር ውስጥ የሚሄደው የሞቀው ውሃ ሙቀቱን ለአየሩ በሚሰጥበት ሰዓትና ወደዚህ ወደ ፍሉድ ካፕሊንግ ክላቹ የሚመጣው ሙቀት እዚህ ውስጥ የሚገኘውን ሲሊከን ፍሉድ ኤክስፓንድ እንዲያደርግ በማድረግ ይህንንና ፋኑን ወይም ደግሞ እዚህ ላይ የሚገጠመውን ፋንና ይህንን ፑሊ ኢንጌጅ በማድረግ ሁለቱ በተመሳሳይ ፍጥነት አብረው እኩል እንዲሽከረከሩ በማድረግ አየር እንዲቀዘፍ ያደርጋል ማለት ነው። ይሄ እንግዲህ አንዱና እጅግ በጣም ኢምፖርታንት የሆነው የኩሊንግ ሲስተም አካል ነው ማለት ነው። ይሄ እንግዲህ
የሚሰራው የኢንጂኑ ሙቀት ላይ ዲፔንድ በመሆን የዚህን የፋኑን ፍጥነት ወይም ደግሞ ስፒድ ሬጉሌት ለማድረግ የሚያግዝና የሚያገለግል የዚህ የኩሊንግ ሲስተም አካል ነው። እንግዲህ ይህን በቀላሉ ለመረዳት አንድ ሰው ኖርማል የቦዲ ቴምፕሬቸር አለው። ከዛ የቦዲ ቴምፕሬቸር በላይ ከሆነ ያ ሰው ምናልባትም በሽተኛ ሊሆን ይችላል፣ ወይም ደግሞ ህመም በሰውነቱ ውስጥ ሊኖር ይችላል፣ ትኩሳት ሊኖር ይችላል። እንደዚህም ደግሞ የሙቀት መጠኑ ደግሞ በጣም ዝቅተኛ ከሆነም ኤግዚስት ለማድረግ ወይም ደግሞ ሰውነቱ ያንን ላይ ለምድ ይችላል። ልክ እንደዛ ሁሉ ኢንጂን ላይም ኢንጂንም መስራት ያለበት የራሱ የሙቀት ደረጃ ወይም ደግሞ ኖርማል ኦፕሬቲንግ ቴምፕሬቸር የምንለው አለ። ኢንጂንም ከዛ ኖርማል ኦፕሬቲንግ ቴምፕሬቸር በላይ የሆነ ሙቀት የሚፈጠርበት ከሆነ ኦቨርሂቲንግ እንላለን። ወይም ደግሞ ይሄ እንግዲህ አንዱና ትልቁ ኢንጂን ውስጥ ከፍተኛ ዳሜጅ ሊያመጣ የሚችል ብልሽት ነው ማለት ነው፣ ይሄ ኦቨርሂቲንግ የምንለው። ስለዚህ ያ ኦቨርሂቲንግ እንዳይፈጠር ኖርማል ቴምፕሬቸር ላይ በሚደርስበት ሰዓት ላይ ፋኑን ከዚህ ከፑሊ ጋር ኢንጌጅ በማድረግ ፑሊው በሚሽከረከርበት ፍጥነት ፋኑ በመሽከርከር አየርን በመቅዘፍና በራዲያተር ውስጥ የሚያልፈው ውሃ ወይም ኩላንት እንዲቀዘቅዝ ወይም ቴምፕሬቸሩን ድሮፕ እንዲያደርግ ያደርጋል። ነገር ግን እጅግ በጣም ቀዝቃዛ በሆኑ አካባቢዎች ወይም ደግሞ በረዷማ በሆኑ አካባቢዎች ላይ ለምሳሌ ብንመለከት ኢንጂን በጠዋት ካስነሳም በኋላ የኢንጂኑ ሙቀት እጅግ በጣም ቀዝቃዛ ነው። ስለዚህ በአጭር ጊዜ ቶሎ ወደ ሙቀት መጥቶ በውስጡ ያሉ ኦይል፣ ዘይት ቶሎ ወደ ኖርማል ቬስኮሲቲያቸው እንዲመጡ ለማድረግ ይህ ክላች ከፑሊው ጋር ያለውን ኢንጌጅመንት በማላቀቅ ፑሊው ይሽከረከራል ወይም ደግሞ ይሄ ፓምፕ የምንለው እየሰራ ነገር ግን ፋኑ የሚቀዝፈውን የአየር መጠን በመቀነስ የሞቀ ውሃ ተመልሶ ወደ ኢንጂን ውስጥ እየገባ ሙቀቱን እየጨመረ እየመጣ ተመልሶ የኢንጂኑን ቴምፕሬቸር ወይም ደግሞ ሙቀት በአጭር ጊዜ ውስጥ ቶሎ ወደ ኖርማል ወይም ደግሞ ኢንጂኑ መስራት ወዳለበት ኖርማል ቴምፕሬቸር በአጭር ጊዜ ውስጥ እንዲመጣ ለማድረግ የዚህን ፑሊና የዚህን ወይም ደግሞ እዚህ ላይ የምንገጥመውን የፋኑን ኮኔክሽን ኢንጌጅ እና ዲስኢንጌጅ በማድረግ ኢንጂኑ መስራት ወዳለበት የሙቀት ደረጃ ወይም የሙቀት መጠን ላይ በአጭር ጊዜ እንዲመጣ ለማድረግ የሚያግዝ ነው ይሄ ፋን ክላች ወይም ደግሞ ፍሉድ ካፕሊንግ ፋን የምንለው ዲቫይስ ማለት ነው። እንግዲህ በሌላ ቪዲዮ ላይ ይህንን ፓርት ሙሉ እየፈታን በምናይበት ላይ ውስጣዊ አካሉንና ምን ነገሮች እንዳሉ ዲቴይል በቪዲዮ አሳያችኋለሁ ማለት ነው። በመቀጠል ደግሞ የምንመለከተው በዚህ በኢንጂን ላይ የምናገኘው ወተር ፓምፕ ብለን የምንጠራው አካል ላይ ምን አይነት ኮመን የሆኑ ብልሽቶች ይከሰታሉ ወይም ደግሞ እነዚህ ብልሽቶች በምን ምክንያት የመጡ ናቸው የሚለውንና ምን አይነት ሶሉሽን መደረግ አለበት የሚለውን ቀጥለን እንመለከታለን ማለት ነው። እንግዲህ ብዙ ጊዜ በዚህ በወተር ፓምፕ ላይ የምናያቸው ብልሽቶች መካከል አንዱና ዋነኛው ሊኬጅ ነው። ይሄ እንግዲህ ሊኬጅ የምንለው በዚህ በሲስተም ውስጥ ያለው ኩላንት ወይም ደግሞ ውሃ ከሲስተሙ ውስጥ ወደ ውጪ ሊክ በሚያደርግበት ሰዓት ወይም ደግሞ ከኢንጂኑ ወደ ውጪ በሚፈስበት ሰዓት ላይ እንግዲህ ይሄ ሊኬጅ እንላለን። ይሄም እንግዲህ ሊኬጅ በሚፈጠርበት ሰዓት ላይ ኢንጂኑ ወይም ደግሞ ሞተሩ ወደ ከፍተኛ ሙቀት ለከፍተኛ ሙቀት ይዳረጋል። ይህም ደግሞ ይህ ሙቀትም ደግሞ እንግዲህ ሞተሩን ለከፍተኛ ዳሜጅ እና ጉዳት የሚዳርግ በመሆኑ ይህ ሊኬጅ የተፈጠረበትን ምክንያት ሶልቭ ማድረግ ይኖርብናል ማለት ነው። አንዱና ዋነኛው ሊኬጅ የሚፈጠርበት ቦታ አንዱ እዚህ ውስጥ የሚገኘው ሲል ወይም ደግሞ ጋስኬት የምንለው እነዚህ ሁለት አካላቶች ላይ ፕሮብሌም ወይም ዲፌክት ወይም ደግሞ ዳሜጅ በሚኖርበት ሰዓት ላይ ሲሉ ኩላንቱን መያዝ አይችልም። ስለዚህ ወደ ውጪ ከፓምፑ ወደ ውጪ ይፈሳል ማለት ነው፣ ወይም ደግሞ ሊክ ያደርጋል ማለት ነው። የዛኔ እንግዲህ አውቶማቲካሊ ችግሩን አይተን ሶልቭ ማድረግ ይኖርብናል ማለት ነው። በተጨማሪም ደግሞ ይህ ቤሪንግ ዳሜጅ በሚሆንበት ሰዓትና እንደዚሁም ደግሞ ቤሪንጉም ሲልድ የሆነ ቤሪንግ በመሆኑ ቤሪንጉ ዳሜጅ ከሆነ ከፍተኛ ቫይብሬሽን ስለሚፈጠርና ሲሉንም ስለሚጎዳው በቀላሉ ኩላንት ከሲስተም ውስጥ ወደ ውጪ ሊፈስ ይችላል። ሌላው ደግሞ በዚህ በኢንጂኑ ይሄ ፓምፕ በሚገጠምበት በፍሮንት ሳይድ ላይ ባለው ከቨር ወይም ደግሞ በብሎኩና በዚህ በፓምፕ ሃውሲንጉ መካከል የሚገኘው ጋስኬት አለ። ይህ ጋስኬትም እንደዚሁ ክራክ በሚያደርግበት ሰዓትና ዳሜጅ በሚሆንበት ሰዓት ላይ እንደዚሁም በዚህ በፓምፕ ሃውሲንጉና እንደዚሁ በኢንጂኑ በፍሮንት ከቨር ወይም ደግሞ ፍሮንት ፓርት ላይ በምናገኘው የኢንጂናችን ፓርት መካከል ሊኬጅ ሊኖር ይችላል። ይህም እንግዲህ በቀላሉ ጋስኬቱን በመቀየር ሶልቭ ማድረግ እንችላለን። ነገር ግን በቤሪንግ ምክንያት የሚፈጠር ዳሜጅ ወይም ደግሞ በቤሪንግ ምክንያት ቫይብሬሽን እና አብኖርማል የሆነ ሳውንድ በሚፈጠርበት ጊዜ እንግዲህ ቶታሊ ይህንን ፓምፕ መቀየር ይኖርብናል ማለት ነው። እነዚህ እንግዲህ ኮመን የምንላቸው የዚህ የፓምፕ ፕሮብሌሞች ናቸው። ሌላው እንግዲህ ቫይብሬሽን ነው። እጅግ በጣም ከፍተኛ የሆነ ቫይብሬሽን ፋኑ በሚሽከረከርበት ሰዓት ላይ ቫይብሬሽን በሚኖርበት ሰዓት ላይ ሻፍቱ ወይም ደግሞ ቤሪንጉ ዳሜጅ መሆኑን ወይም ደግሞ ዲፌክትድ መሆኑን በማወቅ ይህንን እንግዲህ መቀየር ይኖርብናል ማለት ነው።
እንግዲህ እስካሁን በዚህ ቪዲዮ ላይ በኢንጂን ኩሊንግ ሲስተም ላይ የምናገኘውን ዋተር ፓምፕ የምንለውን አካል እንደዚሁም ደግሞ እንዴት እንደሚሰራ ምን አካላቶች እንዳሉትና ምን አገልግሎት እንዳለው በዚህ ቪዲዮ ላይ ተመልክተናል። እንግዲህ በቀጣዩ ቪዲዮ ላይ ደግሞ በኢንጂን ላይ የምናገኛቸውን ሁለት የፓምፕ አይነቶች አቀርብላችኋለሁ ማለት ነው ተመልካቾቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮዎችን በምትመለከቱበት ሰዓት ላይክ እያደረጋችሁ እንደዚሁም ደግሞ ሼር እያደረጋችሁ እንድትመለከቱ እየጋበዝኩኝ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ባይ ባይ።